ኤነርጂ ማለት ምግብ ነው፣ ጤና ነው፣ ኢንዱስትሪ ነው፣ ስራ ነው፣ ህይወት ነው። ሀገራችን ክላይሜቱን ባልጎዳ መንገድ የኃይል አቅርቦቻችንን ለኢንዱስትሪዎቻችን በበቂ ሁኔታና በአስተማማኝ ሁኔታ በማቅረብ ወደፊት መራመድ ትፈልጋለች። ይህ እርምጃ ከአንደኛው የኢንዱስትሪ ልማት አብዮት ጀምሮ እስከ አራተኛውና አሁን እስከምንገኝበት ድረስ ካየነው ሁሉም ከኤነርጂ አቅርቦትና አስተማማኝነት ጋር የተያያዘ ነው። የመጀመሪያው ውሃና ንፋስ ነው። ሁለተኛው ኮል ነው፣ የድንጋይ ከሰል ነው። ሶስተኛው የነዳጅ ዘይት ነው። አራተኛው ኒውክሌር ነው። እንግዲህ እነዚህ ከዚህ ደግሞ በኋላ ላይ ንጹህና ታዳሽ የምንላቸውን የሶላር፣ የዊንድ፣ የሃይድሮጂን ኤነርጂዎችም እየመጡ ነው። ማንም ሀገር የኢነርጂ መሰረቷን አስተማማኝ መሰረት ላይ ለማድረግ እነዚህን ግብአቶች በስብጥር መጠቀም ይኖርባታል። ከ2018 እንደ አውሮፓውያን አቆጣጠር ዶክተር አብይ አህመድ ክቡር ጠቅላይ ሚኒስትራችን ወደ ስልጣን ከመጡ በኋላ ይህ ጉዳይ በ2019 ከሩሲያ መንግስት ጋር ትብብር ተፈርሞ ወደ ተግባር ለማስገባት ቅድመ ጥናቶች ሲካሄዱ ቆይተዋል። ስለዚህ ያ ቅድመ ጥናት ዝግጅት ኢትዮጵያ ኒውክሌር ኃይል ማመንጫ ያስፈልጋታል አያስፈልጋትም? ለምንድን ነው የምትፈልገው? ለክብር ነው? ለአንድነቷን ለማስጠበቅ ነው? ኃይልን ለማግኘት ነው? ኢንዱስትሪዎቿን ለማልማት ነው? ወዘተ የሚለው ሁሉም አማራጮች ቀርበው አሁን እንደሚታወቀው ሃይድሮ ወይም ደግሞ ከውሃ የምናመነጨው የኃይል ጉልበት ጥሩ ነው፣ አካባቢን የማይጎዳ ነው፣ ግሪን ነው። ቅድመ ዝግጅት አለ። ማይንድ ሴትና ዝግጅቱ ካለ ወደ ህዝቡም በተቋሙ አማካኝነት ይወርዳል። ሌላውም ሰው እንዲሁ ትብብሩንና 92% አንጻር ነው የኒውክሌር ኃይል አስተማማኝነቱ። ሃይድሮን በምንወስድበት ጊዜ ከውሃ የሚመነጨው ግን 37 ማክሲመም 40 ነው። ሌሎቹም ሶላር፣ ዊንድ ኢትዮጵያ እየተጠቀመች ነው። እነዚህን ትታ አይደለም ወደ ኒውክሌር ፊቷን ያዞረችው። ግን የኢንዱስትሪ ልማትና እድገቱ ሊፈጠር የሚገባው የስራ ኃይል ጥሩ የሆነ መልካም የሆነ እውቀትን መሰረት ያደረገ ኃይል እንዲኖረን ስለታሰበ ነው ወደ ኒውክሌር የተገባው። አብዛኛው ሀገራት እንግዲህ ብዙውን ነገር መሰረት የሚያደርጉት ከምድር በታች ባለ ሀብታቸው ነው፣ ወርቅን፣ ነዳጅን ወዘተ ነው። ኒውክሌር ግን በሰው አይምሮና በሰው አቅም ላይ የሚሰራ ቴክኖሎጂ ነው። ስለዚህ ዋነኛው በሀገር ደረጃ በመንግስት ደረጃ ትኩረት ተሰጥቶታል። ማንኛውም ነገር ቻሌንጅ ይኖረዋል። እነዚህ ቻሌንጆች እንግዲህ የሰው ሀብት ልማት፣ የፋይናንስ አቅርቦት ወዘተ ናቸው። ግን ሁሉንም እነዚህን ነገሮች ካየሻቸው ሲንጋፖር ምንም አይነት ግብአት ሳይኖራት በደሴትነቷና የትራንዚት ነጥብነቷን በመጠቀም ይህንን ትልቅ የዓለማችን ኢኮኖሚ ገንብታ ሀገራዋን በብልጽግና መድረክ ላይ ያኖረች ሀገር ናት። ቻይና ከ20-30 ዓመት በፊት የነበሩበትን ደረጃ እናውቃለን። ቆርጠው በመግባታቸውና ሀገራዊ ትብብርና በአንድ አቅጣጫ መጓዝ በመቻላቸው አሁን ለደረሱበት እድገት። ኮሪያ እንደዛው ነው። የአብዛኛው ሀገራት ተሞክሮ የሚያስተምረን ምንድን ነው? ቆርጦ ተባብሮ ከተሰራ ተፈጥሯዊ ሀብትም ባይሆን አቅም ሊገነባ ይችላል። አሁኑኑ ነው የሰው ሀብት ልማት ስልጠና የሚካሄደው። ከዚህ በፊት ራሱ በተለያዩ በሩሲያና በቻይና ኢትዮጵያውያን ተማሪዎች ሄደው በኒውክሌር ዘርፍ እየሰለጠኑ ነው ያሉት። በቀጣይ ከ1000 እስከ 1500 የሚደርስ ስልጠናዎች በተለያዩ ደረጃዎች እንዲሰጡ እቅዶች እየተዘጋጁ ነው ማለት ነው። ስለዚህ በአንድ በኩል የግንባታ ስራው ሲካሄድ፣ የህግ ዝግጅቱ ሲካሄድ፣ የሰው ሀብት ልማቱንም እንደዛው እያካሄድን በተለያየ ደግሞ የኢንቨስትመንት ሞዴልን በመጠቀም በጥሩ ዋጋ ከባድ ጭነት በማያስከትል አካሄድ ፕሮጀክቱን ተግባራዊ ለማድረግ እየተሰራና ዝግጅት እየተደረገ ነው ያለው።